አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብራችሁ እቆያለሁ። ሀብት ለማፍራትና የዜጎችን የኢኮኖሚ እርካታ ለማረጋገጥ የስራ ዕድል ፈጠራ ላይ በቅንጅት መምራት ያስፈልጋል ሲሉ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ተናገሩ። የሲዳማ ክልል የስራ ዕድል ፈጠራ ምክር ቤት የ2018 በጀት ዓመት የ7 ወር የስራ አፈጻጸም ግምገማ መድረክ አካሂዷል። ዘገባው የይስሐቅ ፍቅሩ ነው። ክብረ በዓል መላኩ ታቀርበዋለች። የሲዳማ ክልል የስራ ዕድል ፈጠራ ምክር ቤት በ2018 በጀት ዓመት የ7 ወር አፈጻጸም የግምገማ መድረክ አካሂዷል። በመድረኩ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የስራ ዕድል ፈጠራ ጉዳይ በአንድ ተቋም ብቻ የሚፈጸም ሳይሆን ሁሉም ሴክተሮች በስራቸው ላይ የወጣቶችን የስራ ዕድል ታሳቢ ማድረግ ያስፈልጋል ብለዋል። ትኩስ ኃይል የሆኑ የተማሩ ወጣቶች ሀብት ማፍራት እንዲችሉ ክህሎት መር ስልጠና ወስደው ወደ ኢንዱስትሪው እንዲገቡ ጠንካራ አመራር ያስፈልጋል ነው ያሉት ፕሬዝዳንቱ። በተለይም ብድር ማቅረብና ማስመለስ ተግዳሮቶቻቸውን በመፍታት የስራ ዕድል ፈጠራ ምክር ቤቱ የድርሻውን ሊወጣ ይገባልም ብለዋል። የክልሉ ስራ ክህሎት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ በበኩላቸው ክህሎት መር የስራ ዕድል መተግበር ከተጀመረ ወዲህ የተሻለ አፈጻጸም ተመዝግቧል ብለዋል። በዚህም ስልጠና ማዕከል በማድረግ ለወጣቶች የስራ ዕድል ተፈጥሮላቸው ሀብት ማፍራት መቻላቸውንም ተናግረዋል። በበጀት ዓመቱ በ7 ወራት ከ60 ሺህ በላይ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሮላቸዋል ያሉት ኃላፊዋ ምክር ቤቱ በበጀት ዓመቱ ባለፉት 7 ወራት የተሰሩ ስራዎችን በመገምገም በሚቀጥለው 1 ወር እቅዱን በፍጥነት ለማከናወን የሚያስችል ግምገማ ነውም ብለዋል። በመድረኩ ከክልል ከዞኖች ከሐዋሳ ከተማ አስተዳደርና ከወረዳዎች የሚመለከታቸው የተለያዩ ባለድርሻ አካሎች ተገኝተዋል። የአትክልትና ፍራፍሬ ልማት በኢትዮጵያ የ10 ዓመት መሪ የልማት እቅድ ውስጥ ትኩረት የሚሰጠው ዘርፍ ነው ሲል የግብርና ሚኒስቴር አስታወቀ። በጃፓን ዓለም አቀፍ ትብብር ኤጀንሲ የሚዘጋጀው 12ኛው አነስተኛ አርሶ አደሮችን የማነቃቃትና ማስተዋወቅ ዓለም አቀፍ አውደ ጥናት እየተካሄደ ነው። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። ናርዶስ አየለ ተጨማሪውን ይዘዋለች። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በዚህ ወቅት ባለፉት ዓመታት በተካሄዱ 11 አውደ ጥናቶች አመርቂ ውጤት መመዝገቡን አስታውሰው 12ኛውም በግብርና ዘርፍ ላይ የበለጠ ውጤት የሚያመጣ ሀሳብ የሚዋጣበት ነው ብለዋል። በኢትዮጵያ የ10 ዓመት መሪ ልማት እቅድ ውስጥ የአትክልትና ፍራፍሬ ልማት ከፍተኛ በመሆኑ ትኩረት የሚሰጠው ንዑስ ዘርፍ ሆኖ መለየቱን ጠቅሰዋል። እሴትን መጨመር፣ የወጪ ምርቶች አቅምን ማሳደግ፣ ለወጣትና ሴቶች የሚፈጥረው የስራ ዕድል ማጎልበትና ከአግሮ ፕሮሰሲንግ ጋር ትስስር እንዲኖር ማድረግ ዋናው ተግባር መሆኑን ተናግረዋል። በዚህም ተወዳዳሪነትን ማሳደግና አነስተኛ አርሶ አደር ኑሮ በዘላቂነት ማሻሻል እንደሚቻል አመላክተዋል። የአነስተኛ አርሶ አደሮችን አቅም ማጎልበትና ማስተዋወቅ መርሃ ግብሩም ከፈረንጆቹ 2017 እስከ 2023 በኢትዮጵያ ሲተገበር የቆየ ሲሆን አሁን ላይም ሁለተኛው ምዕራፍ በ5 ክልሎች በመተግበር ላይ ይገኛል። በአውደ ጥናቱ ከአፍሪካ፣ ከኤስያ፣ ከመካከለኛው ምስራቅና ከላቲን አሜሪካ የተውጣጡ ከ25 በላይ ሀገራት ተወካዮች እየተሳተፉበት ነው። በኢትዮጵያ ለባህል ልማት በተሰጠው ትኩረት ኢትዮጵያውያን ባህላዊ እሴቶቻቸውን በአደባባይ በመግለጥና የሕዝብና የሀገር ሀብት እንዲሆን መደላደል መፈጠሩን የባህልና ስፖርት ሚኒስቴር አስታወቀ። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱና የሚዳሰሱ ሃይማኖታዊ፣ ባህላዊና ታሪካዊ ሀብቶችን በዓለም ቅርስነት በማስመዝገብ ከአፍሪካ ቀዳሚ ሀገር ናት። እሌኒ ሀርቃ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሚዳሰሱና የማይዳሰሱ ሃይማኖታዊ፣ ባህላዊ፣ ታሪካዊ ሀብቶችን በዓለም ቅርስነት በማስመዝገብ ከአፍሪካ ቀዳሚ ሀገር ናት። ለአብነትም የሰሜን ተራሮች ብሔራዊ ፓርክ፣ የላሊበላ ውቅር አብያተ ክርስቲያናት፣ የአጼ ፋሲለደስ አብያተ መንግስታት፣ የታችኛው አዋሽ ሸለቆ የጥያ ትክል ድንጋዮች፣ የአክሱም ሐውልት፣ የታችኛው ኦሞ ሸለቆ፣ የሐረር ጀጎል ግንብ፣ የኮንሶ ባህላዊ መልክዓ ምድር፣ የባሌ ተራራዎች ብሔራዊ ፓርክ የጌዲዮ ባህላዊ መልክዓ ምድር በሚዳሰሱ የዓለም ቅርስነት አስመዝግባለች። በማይዳሰሱ ቅርስነትም የመስቀል በዓል አከባበር፣ የፍቼ ጫምባላላ በዓል፣ የገዳ ስርዓት፣ የጥምቀት በዓል አከባበር፣ የሸዋል ኢድና የወላይታ ግፋታ በዓላት የማህበረሰቡ ሴቶች በዓላት፣ ወጎችና ጥበቦች በመግለጽ በዓለም ቅርስነት የተመዘገቡ ናቸው። ኢትዮጵያ ሃይማኖታዊ፣ ባህላዊና ታሪካዊ ቅርሶች ጥበቃና እንክብካቤም በቱሪዝም፣ በትውልድና በአገር ገጽታ ግንባታ አሳሳቢ ትርክትን በመገንባት ለጋራ
እድገትና ብልጽግና ወሳኝ ሚና እየተጫወቱ ይገኛሉ። የባህልና ስፖርት ሚኒስቴር ዴታ ነፈሳ አልማሂዲ ከኢዜአ ጋር ባደረጉት ቆይታም እንደገለጹት ኢትዮጵያ የእምቅ ህብረ ብሔራዊ ባህልና እሴት መገኛ ምድር ናት ብለዋል። በህብር ያሸበረቁ የዜጎች ብዝሃ ሃይማኖታዊ፣ ታሪካዊና ባህላዊ እሴቶች የህዝብ ለህዝብ አብሮነትንና ትስስርን በማጠናከር ከፍተኛ አስተዋጽኦ እያበረከቱ መሆኑንም ገልጸዋል። ሰባተኛው ዙር ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን የወጣቶች ሚና ከፍተኛ መሆኑን የሲዳማ ክልል ሴቶች ወጣቶችና ማህበራዊ ቢሮ ገለጸ። ቢሮው ሰባተኛው ሀገራዊ ምርጫን በሚመለከት ከሰሜናዊ ሲዳማ ዞን ከወረዳዎች ለተወጣጡ ወጣቶች ስልጠና ሰጥቷል። ታመና አረጋ ያዘጋጀውን ዘገባ ማርያማዊት ምጽአተ ታቀርባለች። ምርጫ ለአንድ ሀገር የዲሞክራሲ ስርዓት ግንባታ ዋነኛ መሰረት ነው። ዜጎች በሀገራቸው ጉዳይ ላይ ያላቸውን የባለቤትነት መብት የሚያረጋግጡበት፣ የወደፊት መሪያቸውን የሚሰይሙበትና የመንግስት ስልጣን ህጋዊነትን የሚያረጋግጡበት መሳሪያ ነው። ምርጫ ዜጎች የመምረጥና የመመረጥ መብታቸውን ተጠቅመው መንግስትን የሚያቋቁሙበት ሂደት ነው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ እመቤት ኢሳያስ በዘንድሮ ዓመት የሚካሄደው ሰባተኛው ዙር ሀገራዊ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን ከወጣቶች ጋር ሰፊ ስራ ተሰርቷል ብለዋል። ምርጫው ፍትሃዊ እንዲሆን፣ ዴሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን፣ በህዝብ ዘንድ ደግሞ ቅቡልነት ያለው መንግስት እንዲቋቋም ከወጣቱ እጅግ በጣም ሰፊ ስራ ይፈለጋል። ራሳቸው ለምርጫ ተመዝግበው በነቂስ ወጥተው የሚመራቸውን መንግስት እንዲመርጡ ሌሎችም እንዲመርጡ ከማድረግ አኳያ ሰፊ ስራ ይጠበቅባቸዋል። ክልላችን እንደሚታወቀው ፍትሃዊ ሰላማዊ ነው። ይሄ ሰላም ደግሞ በምርጫው ሰዓት በተለያዩ ኃይላትም የሆነ ነገር ግጭት፣ ጸባጫሪ ነገሮች ሲነሱ እዛው ኢሚዲየትሊ ፈተው እንዲሄዱ ወጣቶች ተደራጅተው ለሰላም ዘብ እንዲቆሙ ማድረግ ነው የሚጠበቅብን። ይሄንን ደግሞ በምርጫው በተሳካ ምርጫ፣ ፍትሃዊ በሆነ ምርጫ፣ ሰላማዊ በሆነ ምርጫ በነቂስ ወጥቶ ተሳትፎ ሰላሙን አስጠብቆ ሀገራችን ወደ አለመችበት ግብ እንድትደርስ የማድረግ ስራ እንዲሰሩም ስልጠና የምርጫ ስነ ምግባር ስልጠና እየተሰጠ ነው ያለው። ኃላፊው አክለውም ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊና ዴሞክራሲያዊ እንዲሆን ወጣቱ የሚጠበቅበትን ሚና ሊወጣ ይገባል ብለዋል። ለነዚህ ወጣቶች ትልቅ መልእክት ማስተላልፈው የሰለጠኑትን ስልጠና ወስደው ተቀብለው ቀድሞ እንደሚሄዱት በበለጠ መልኩ ወደ ሌሎች እንዲያሰርጹ፣ ወደ ወንድሞቻቸው በዚህ ስልጠና ላልተሳተፉ በጎረቤት፣ በስራ ቦታ፣ በትምህርት ቤት ላሉ ወጣቶች እንዲያሰፉ አደራ ላለው። ቀጥሎ ደግሞ ምርጫውም ሰላማዊ ፍትሃዊና ዲሞክራሲያዊ እንዲሆን ከነሱ በኩል የሚጠበቀውን ኃላፊነት አሟጠው ተጠቅመው ሀገራችን ላይ ዴሞክራሲያዊ የሆነ ፍትሃዊ የሆነ ምርጫ እንዲካሄድ ለሰላም ዘብ እንዲቆሙ አደራ ማለት ፈልጋለሁ። በህገ መንግስቱ በተቀመጠው መሰረት እድሜው 18 ዓመት የሞላው የሀገሪቱ ዜጋ የመምረጥና የመመረጥ መብት ተደንግጓል ያሉት የቢሮው ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ደስታ ለገሰ ወጣቱ ትውልድ ይህን መብት ተጠቅሞ እንዲመርጥና ምርጫው ሰላማዊና ዴሞክራሲያዊ እንዲሆን በማድረግ ድርሻውን እንዲወጣ የሚያስችል ስልጠና የተሰጠ ይገኛል ብለዋል። ወጣቱ አልመርጥም እኔ ምን አገባኝ ብሎ ካለ ሌላው ይመርጥለትና በዛ ሌላ በመረጠለት ይተዳደራል ማለት ነው። ይህ እንዳይሆን ደግሞ ወጣቱ ግንዛቤ ኖሮት እውቀት አግኝቶ ቀጣይ የሚመራውን የሚያስተዳድረውን መንግስት በምርጫ ብቻ ከዚህ በኋላ እንደ ድሮ ጦርነት እየተባለ በምን እየተባለ አይሆንም። ወጣቱን ደሙን መገበር፣ ወጣቱ በጦርነት ማለቅ የለበትም። የትኛውም ከዚህ በኋላ ሀገራችንን በዲሞክራሲ ኤክሰርሳይዝ እየተደረገ ወጣቱም ዲሞክራሲ ልምምድ እያደረገ በምርጫና በምርጫ ብቻ እንዲሆን ወጣቱ የበኩሉን እንዲወጣና በሌላ በኩል ደግሞ ምርጫው በአግባቡ ተካሂዶ እንዲያልቅ ሰላምን ማስፈን ምርጫ ነጻና ፍትሃዊ እንዲሆን የወጣቱ ሚና ከፍ ያለ በመሆኑ ወጣቱ በማስተባበር አስፈጻሚ በመሆን ሌሎችም ምርጫው ካርድ ተመዝግበው በምርጫው ላይ ደግሞ መጥቶ ድምጻቸውን እንዲሰጡ የማድረግ የማስተባበር ሚና የወጣቱ ስለሆነ ይህንን እንዲገነዘብ ግንዛቤ ማስጨበጫ ስልጠና ነው እየተሰጠ የምንገኘው ለወጣቱ። የሰሜናዊ ሲዳማ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አበበ ይታደጉ በበኩላቸው ሰባተኛ ዙር ምርጫ ሀገሪቱ የጀመረችውን ልማት የሚያስቀጥል ፓርቲ እንዲመረጥም ጥሪ አቅርበዋል። ብልጽግና የሚመራ ፓርቲ ደግሞ እኔ ብቻ ለዘላለም ይኖራሉ የሚል አስተሳሰብ የለም። ፕራግማቲክ የሆነ አፕሮች ይዞ ነው እየሄደ ያለው። ለምሳሌ የብልጽግና አባል ብቻ የሆነ አይደለም አገሪቷን እየመራ ያለው። ሁሉም
አቀፍ የሆነ አፕሮች ይዞ ነው ብልጽግና እየመራ ያለው። ለዚህ የሌላ ፓርቲ አባል የሆነ ሁሉ እስከ ሚኒስተር ድረስ አገሪቷን የግሉን ኃላፊነት እየተወጣ ያለበት ሁኔታ ስላለ አሁን በዚህ ምርጫ ሁሉም ይሄ ምርጫ ዲሞክራሲያዊ እንዲሆን ይፈልጋል። አንደኛ የየትኛውን ፓርቲ ሀገራዊና ክልላዊ የሆነ ፓርቲ አሁን ለእጩነት ተወዳድሮ ነው ያለው። ብልጽግናም ቢሆን የራሱን የምርጫ ምልክት ይዞ ነው የቀረበው። ሁሉም ደግሞ የራሱን ምርጫ ምልክት ይዞ እየቀረበ ስለሆነ የትኛው ፓርቲ ነው ለአገሪቷ የሚመጥነው? የትኛው ፓርቲ ነው አገራችንን ማልማት የሚችለውና ከሌሎች ካደጉት አገራት አገራችንን ለማሳደግ ጥረት የሚያደርግ ከግሉ ጥቅም ባሻገር ለአገሪቱ የሚያስብ ፓርቲ የትኛው ነው የሚለውን መርጦ ለአገራችን የምትሆን ፓርቲ እንድትመረጥና ወጣቱ ደግሞ የራሱን ኃላፊነት እንዲወጣ ጥሪን ለማስተላለፍ ነው የምፈልገው። ያነጋገርናቸው የስልጠናው ተሳታፊ ወጣቶች ያገኙትን እውቀት ተጠቅመው የድርሻቸውን እንደሚወጡም ተናግረዋል። ምንም ሌላ ምረብሽ ኃይል ሳይገባ ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ የራሳቸውን ድርሻ እንዲወጡ ብዬ ነው መልእክት የሚያስተላልፈው። የምንመርጠው ለሀገራችን ራሳችን ስለሆነ ሀገር ደግሞ የራሳችን ስለሆነች ሁላችንም ካርዳችንን በመውሰድ በጊዜ በመውሰድ ከዛ ደግሞ የምንፈልገውን ፓርቲ ነገር ሊያሻግረን ይችላል፣ ሊመራን ይችላል፣ ሀገራችንን ወደ ከፍታ ይወስድናል የምንለውን ፓርቲ የመምረጥ ሙሉ መብት አለን። ስለዚህ ይህን ደግሞ በጥሩ ሁኔታ ዛሬ ለወጣቶች ጥሩ ግንዛቤ ስለተፈጠረ በዚህ መልኩ ወጣቶች የበኩላችንን መወጣት አለብን ብዬ ነው መክራቸው። ባለፉት 6 ወራት የልማትና የመልካም አስተዳደር ጥያቄዎችን ለመፍታት ውጤታማ ስራ መሰራቱን የሐዋሳ ከተማ ምክር ቤት አስታወቀ። የሐዋሳ ከተማ አስተዳደር ምክር ቤት ሁለተኛ ዙር 10ኛ ዓመት የስራ ዘመን 24ኛ መደበኛ ጉባኤውን በዛሬው ዕለት አካሂዷል። ቆንጅት አየለ ተጨማሪ አላት። የምክር ቤቱ ዋና አፈ ጉባኤ አቶ ደምሴ ደንጊሶ በጉባኤው እንደተናገሩት ከተማ አስተዳደሩ ባለፉት 6 ወራት ውስጥ በሁሉም ዘርፎች ውጤታማ ተግባራትን አከናውነዋል ብለዋል። በከተማዋ የኢንቨስትመንት አማራጮች መስፋታቸውንና የቱሪስት ፍሰቱን መጨመሩን የገለጹት አፈ ጉባኤው እየተከናወነ ባለው የኮሪደር ልማት ስራ የወጣቱ የስራ ባህል ተቀይሯል ነው ያሉት። ኢንቨስትመንት ፍሰቱ ተጨምሯል፣ ቱሪዝሙ ተጨምሯል። አሁን የተሰራና ያምራል ለውጥ ወደዚህ በተደረገው ትልቅ የስራ እድል ተፈጥሯል። ከተማችን ውብ ሆኗል። ለዚህ ስኬት በትኩረት በመምራት የከተማው አመራሮች ላከናወኑት ተግባር ምስጋናቸውን አቅርበው እንዲሁም የከተማው ማህበረሰብ ላሳየው ትብብር ሊመሰገን ይገባል ብለው በቀጣይም ከተማ አስተዳደሩ ጎን በመቆም እንዲሳተፉ ጥሪያቸውን አቅርበዋል። ለዚህ አስደማሚ ውጤት ያበቁንን ክቡር ከንቲባችንና አብሮት የሚሰሩ አስተባባሪዎችና ካቢኔዎች አባላት በምክር ቤቱ ስም ታላቅ አክብሮት እንዲሰጡልኝ ጠይቃለሁ። በተጨማሪም ለኮሪደሩ ልማት ስራ የከተማችን ነዋሪዎች ላደረጉት ትብብር ድጋፍ ከፍተኛ ምስጋና አለኝ። ይህ ብቻ ሳይሆን የተከበረው ምክር ቤት አባላት የህዝብ ልማትና የመልካም አስተዳደር ጥያቄ ሆኖ የቆየው 4ኛ ዙር የልማት ተነሺዎች ጥያቄ መልስ ያገኘበት ወቅት መሆኑን እንደ ምክር ቤት እውቅና መስጠት እንፈልጋለን። በተጨማሪም ከተማ አስተዳደሩ በሁሉም ዘርፎች የታቀዱ እቅዶችን ለመፈጸም እየተደረገ ባለው ሰፊ ጥረት በ6 ወር ውስጥ አመርቂ ውጤት አስመዝግቧል ሲሉ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ገልጸዋል። የሐዋሳ ከተማ ምክር ቤት ሁለተኛ ዙር 10ኛ ዓመት የስራ ዘመን 24ኛ መደበኛ ጉባኤ ላይ የከተማው ከንቲባ አቶ ጥራቱ በየነ የ6 ወር የስራ አፈጻጸም ሪፖርት አቅርበዋል። የኮሪደር ልማት ስራን አስመልክተው ለምክር ቤቱ ባቀረቡት ሪፖርት ባለፉት 6 ወራት እንደ ከተማ በተደረገ የኮሪደር ልማት ስራ ዲዛይን በመከለስ በአጠቃላይ 8.7 ኪሎ ሜትር መንገድ ላይ የኮሪደር ስራ ተከናውነዋል ብለዋል። ከተማችንን ሐዋሳን ተወዳዳሪ ለማድረግ የኮሪደር ልማት ስራዎች እየተሰሩ መሆኑ ይታወቃል። የኮሪደር ልማት ስራ ዘመናዊና ለነዋሪዎች የተመቸ ከተማ ለመፍጠር በክቡር ጠቅላይ ሚኒስትር የተነደፈ እቅድ ሲሆን ከተማችን ሐዋሳም ይህንን ተግባራዊ ለማድረግ አቅዳ ወደ ስራ ገብታለች። በከተማችን የኮሪደር ልማት ስራ ውጤታማ ለማድረግ
የተመረጡ ባለሙያዎች እና ነዋሪዎችን በተመረጡ ከተሞች ልምድ ልውውጥ እንዲያደርጉ ኮሪደር በሚሰራበት አካባቢ የሚገኙ ማህበረሰብንም በማወያየት ረገድ ሰፊ ስራዎች ተሰርተዋል። ከተግባር አፈጻጸም አንጻር ሳውዝ ስፕሪንግ፣ ሻፌታ፣ ኃይሌ ሪዞርት ጨምሮ ግሎባል፣ ታቦር ትምህርት ቤት፣ ሻፌታ፣ ሱሙዳ፣ ሳውዝ ስፕሪንግ ድረስ ያለውን የመንገድ ልማት ስራ በጥቅሉ 8.7 ኪሎ ሜትር መንገድ በላይ በኮሪደር ስራ መስራት ተችሏል። እንዲሁም 5.4 ኪሎ ሜትር የአስፋልት መንገድ በሁለት ጎን 17.9 ኪሎ ሜትር የእግረኛ መንገድ እንዲሁም 17.9 ኪሎ ሜትር የሳይክል መንገድ 14.64 ሄክታር የአረንጓዴ ልማት ስራ መከናወኑን ገልጸዋል። በተጨማሪም 10 ፓርኪንግ፣ ታክሲ ተርሚናልና 7 የታክሲ መጫኛና ማውረጃ የግንባታ ስራዎች በኮሪደር ልማቱ በማካተት ማከናወን ተችሏል ብለዋል ከንቲባው በሪፖርታቸው። የእግረኛ መንገድ 17.9 ኪሎ ሜትር፣ የሳይክል መንገድ 17.9 ኪሎ ሜትር፣ የአረንጓዴ ልማት 14 ሄክታር በላይ እንዲሁም ፓርኪንግ ልማት በቁጥር 10፣ ታክሲ ተርሚናል እንግዲህ ከተማችን በርከት ያሉ ትራንስፖርት መሰረተ ልማቶች እየተሰሩ መሆኑን የሚያሳዩ የታክሲ ተርሚናል 5፣ የታክሲ መጫኛና ማውረጃ ነዋሪዎቻችን ቀደም ብሎ መንገድ ዳር የሚቆሙባቸውና ታክሲዎች የሚጭኑባቸውን ለማስቀረት የሚያስችል 7 የታክሲ መጫኛና ማውረጃ ቦታዎች በመስራት የትራንስፖርት አገልግሎቱ በኮሪደር ልማት ስራችን ማሳለጥ ተችሏል። ይህ በእንዲህ እንዳለ 2.2 ኪሎ ሜትር የሚሆነው የእግረኛ መንገድ 7 ሜትር ስፋት ያለው ሆኖ የተከናወነ ስለመሆኑ የገለጹት ከንቲባ ይህም በኮሪደር ልማት ላይ ህብረተሰቡ በነጻነት መንቀሳቀስ የሚያስችለው እንደሆነ በመጠቆም ነው። በተያያዘም በኮሪደር ልማት ስራው 43 ማህበራት በአረንጓዴ ልማት ስራ ተሳታፊ ማድረግ መቻሉን ከንቲባው በሪፖርታቸው ገልጸዋል። ከሻፌታ እስከ ሳውዝ ስታር የተሰራው የእግረኛ መንገድ 2.2 ኪሎ ሜትር የሚሸፍን ሲሆን በስፋቱም 7 ሜትር ስፋት ያለውና ለነዋሪውም ለቱሪስቱም የተመቸ የእግረኛ እንቅስቃሴ እንዲኖር ለማድረግ የሚያስችል ስራ ተሰርቷል። እንደዚሁ በኮሪደር ልማት ስራችን የስማርት ፖል ወይም የመብራት ፖሎች 441 የሚሆኑ በዚህ የኮሪደር ልማት ስራችን ውስጥ ባለፉት 3 ወራት ተተክለዋል። የውሃና የቴሌ መሰረተ ልማት 17.9 ኪሎ ሜትር የሚሆን የውሃ የቴሌ እንዲሁም የመብራት መሰረተ ልማት በእግረኛ መንገዶች ውስጥ እንዲቀበሩ ማድረግ ተችሏል። በኮሪደር ልማት ስራው ከ358 ሚሊዮን ብር በላይ ወጪን ማስቀረት የቻለ የነቃ የህብረተሰብ ተሳትፎ እንደነበርም አንስተዋል። ባለፉት 6 ወራት የገቢ አሰባሰብና የፋይናንስ አሰባሰብን አስመልክተው ለምክር ቤቱ ባቀረቡት ሪፖርት የተሻለ አፈጻጸም መኖሩን ተናግረዋል። የከተማው የገቢና የፋይናንስ አጠቃቀምን በተመለከተ በበጀት ዓመቱ የልማት እቅድ ማስፈጸሚያ በጀትን ለታለመለት ዓላማ ለማዋል በእቅድ ተይዞ ወደ ስራ መገባቱንም በሪፖርታቸው ገልጸዋል። የሀብት ክፍፍሉ ፍትሐዊና የከተማዋን ልማት ወደ ላቀ ደረጃ ለማድረስ በማቀድ መደበኛ የከተማዋ ገቢን በ6 ወራት ውስጥ ለካፒታል ፕሮጀክት ማስፈጸሚያ በእቅድ ተይዞ ሲሰራ እንደቆየ ተናግረዋል። በ6 ወሩ 1 ቢሊዮን ብር ለመሰብሰብ ታቅዶ በ6 ወር አፈጻጸም 609 ሚሊዮን 885,993 ብር መሰብሰብ የተቻለ ሲሆን የማዘጋጃ ቤታዊ ገቢን እቅድ ከማሳካት አንጻር ተጨማሪ ስራዎች መስራት ያለብን መሆኑን ያመላክታል። በተጨማሪም በጤና፣ በትምህርት፣ በግብርና፣ በእንስሳት ልማት፣ በወጣቶች ስራ እድል ፈጠራ፣ በቱሪዝም፣ በህዝብ ግንኙነት ስራዎች በ6 ወር ውስጥ በትኩረት ተሰርቶ አመርቂ ውጤት ማስመዝገብ ተችሏል ብለዋል ከንቲባው በሪፖርታቸው። የወጣቱን ኢኮኖሚያዊ ተጠቃሚነት እንዲረጋገጥ የወጣቱ ስብዕና ግንባታ ላይ በትኩረት እየሰራ መሆኑን የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። ቢሮ የ2018 በጀት ዓመት የስብዕና ግንባታ ስልጠና በሰሜናዊ ሲዳማ ዞን ለተወጣጡ ወጣቶች ስልጠናን ሰጥቷል። ታመነ አረጋ ያዘጋጀውን ዘገባ ናርዶስ አየለ ታቀርበዋለች። ወጣቱ ትውልድ ለማንኛውም ሀገር በተለይ እንደ ኢትዮጵያ ላሉ በማደግ ላይ ያሉ ሀገራት የሀገር ግንባታ ዋና ምሰሶ ሞተር ነው። ወጣቶች ያላቸው ጉልበት፣ አዲስ አስተሳሰብና የፈጠራ ችሎታ ሀገርን ወደ ተሻለ ደረጃ ለማሸጋገር ወሳኝ ፋይዳ አለው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ እመቤት ኢሳያስ ወጣቱ በኢኮኖሚ ተጠቃሚ እንዲሆን ቢሮው የወጣቱን ስብዕና ግንባታ አንድ የስራ አካል አድርጎ እየሰራ መሆኑን አንስተዋል። እንደሚታወቀው እንደ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ
የወጣቶች ስብዕና ግንባታ ወይም ማይንድ ሴት ላይ አብዛኛውን ጊዜ ስልጠናዎችን እንሰጣለን። ይህም በአዋጅ ከተሰጠን ተግባራት ውስጥ አንዱ ነው። እኛ ስብዕናቸው የተገነባ ለዝግጁ የሆኑ ወጣቶችን እናዘጋጅና ቀጣይ ደግሞ ስራ የሚፈጥርላቸው ስራና ክህሎት ቢሮ አለ። ከነሱ ጋር ተቀናጅተን ነውና የምንሰራው። ይሄ ስልጠና ከታች ከወረዳ ጀምሮ የሚመጣ ነው። ምክንያቱም የእቅዳችን አካል ከመሆኑ ጋር ተያይዞ ከታች ጀምሮ ወረዳዎች ላይ ስልጠናዎች እየተሰጡ ይመጣሉ። አንድ ጊዜ ሳይሆን በተለያየ ጊዜ ይሰጣል። በትናንሽ ግሩፖች ይሰጣል። ቁጥራቸው ሰፋ ባለም ይሰጣል። እኛ ደግሞ እንደ ዞን ከየወረዳው የሰለጠኑ ወጣቶች ምን ያህል ስልጠናው ላይ ፎከስ ሰጥተው ምን ያህል እውቀት አግኝተዋል የሚለውን ያንን ለማረጋገጥና ከኛም ደግሞ የሚጠበቅ ተግባራትን ለነርሱ ለማስረጽ ዞናዊ ስልጠናዎችን እንሰጣለን። የቢሮ ምክትልና የወጣቶች ዘርፍ ኃላፊ አቶ ደስታ ለገሰ ወጣቱ ትውልድ ዛሬ ላይ ሆኖ ነገን እንዲያልምና በሁሉም ነገር ብቁ የሆነ ወጣት ለማፍራት በየደረጃው ያሉ ወጣቶች ላይ የስብዕና ግንባታ ስልጠና እየሰጠን እንገኛለን ብለዋል። ሰው የመረጠውን ነው የሚኖረው። ሰው የፈለገውን ነው የሚሆነው። ስለዚህ የመረጥነውን እንድንሆን የፈለግነውንም እንድናገኝ የሚመጡ ቻሌንጆችን እና ቼንጆቹን እነዚህን ዋጋ ከፍለን ወጣቱ የሚመጣበትን ጫና ተቋቁሞ ለነገ በኢኮኖሚ የተገነባ በማህበራዊ በፖለቲካሊም ብቁ የሆነ ወጣት በአስተሳሰቡ የተቀረጸ ወጣት እንዲኖረን ስልጠና እየተሰጠ ነው የሚገኘው። ይህ አመለካከቱ የተቀየረ ወጣት ለሀገሪቱ ልማትም የጀርባ አጥንት ነው። አመለካከቱ ካልተቀየረና አባካኝ አመለካከቱ ገና ያልተገራ ወጣት ከሆነ ለሀገሪቱም ሸክም ነው። ይህ እንዳይሆን ደግሞ እኛ በየጊዜው ወጣቱን በስልጠና ማብቃት አመለካከቱን መግራት ነው የሚያስፈልገው። ይህም በየአካባቢ የቢሮና የኛ የመንግስት ብቻ ሳይሆን ሁሉም የወጣት አደረጃጀት የመንግስታዊ ያልሆኑ ድርጅቶች የትኛውም የወጣቱ አመለካከት ላይ መስራት ግዴታ ነው። የሲዳማ ክልል ወጣቶች ፌዴሬሽን ፕሬዝዳንት ወጣት ምንተስኖት መኩሪያ ወጣቶች ለአዳዲስ ቴክኖሎጂዎች ቅርብ በመሆናቸው በዲጂታል ኢኮኖሚ በስራ ፈጠራና በዘመናዊ አሰራሮች የሀገርን የገበያ ተወዳዳሪነት እንዲያሳድጉና መንግስትም ለወጣቶች አስቻይ ሁኔታዎችን መፍጠር እንዳለበትም አሳስበዋል። ወጣቱ ጋር ያሉ ኮንሰርኖችን ተረድቶ ደግሞ መንግስት አስቻይ ሁኔታዎችን የመፍጠር ትልቅ ድርሻ ያለው ነውና ያንን ኃላፊነት በደንብ መወጣት አለበት። ምክንያቱም ኒዱ ብዙ ነው። በየአመቱ ከዩኒቨርሲቲ ተመርቆ የሚወጣ ወጣት ብዙ ነው። ስለዚህ የትምህርት ሁኔታችንን እና የሰው ኃይላችንን ካለን የተፈጥሮ ሀብት ጋር ይህንን ፕሮፌሽናል ካፒታል ልንጠቀም በምንችልበት መንገድ ፖሊሲዎቻችን፣ ስትራቴጂዎቻችን መገምገም ካለባቸው ተገምግመው ለውጥ መምጣት ያለበት ነገር እንዲመጣ በጣም መትጋት አለበት። ሌላው ከመንግስት ይጠበቃል ብዬ ማስበው ወጣቶችንም አንዳንድ ጊዜ ሲያስከፋ የማየው ወጣቱ ምን አይነት ሀገር ምን አይነት ኢኮኖሚ ሁኔታ ላይ ያለች ሀገር ላይ እንዳለ ይገነዘባል፣ ይረዳል። ነገር ግን ወጣቱ የማይፈልገውና የማይወደው ነገር ብልሹ አሰራር አይፈልግም። ወጣቱ በስሙ የሚደረጉ እሱ ጋር የማይደርሱ አየር ላይ የሚቀሩ ነገሮችን አይፈልግም። እነዚህን ነገሮች የማጥራት ትልቅ ኃላፊነት የመንግስት ነው ብዬ አስባለሁ። ወጣቱ የሀገሪቱ ትልቅ አምራች ኃይል ነው። በግብርና በኢንዱስትሪና በአገልግሎት ዘርፍ በመሰማራት ባገኙት ስልጠና ውጤት እየመጣ መሆኑን የቢሮው ኃላፊ ወይዘሮ እመቤት ኢሳያስ ተናግረዋል። ወጣቶቻችን ላይ ደግሞ ትልቅ ለውጥ እንደመጣ በምናወያይበት ጊዜ ብቻም ሳይሆን ወርደን እስከታች ድረስ ወጣቱ በሚሰራበት ቦታ ድረስ ደርሰን ስለምንደግፍ ያለውን ለውጥ እያየ ነው። በርካታ ወጣቶች ተደራጅተው ተጠቃሚ መሆን ችለዋል። ከራሳቸው አልፎ ሌሎች በስራቸው ተደራጅተው ተቀጥረው እንዲሰሩ ማድረግ ችለዋል። ስለዚህ የመንግስትን ሸክም እያቀለሉ ነው ማለት ነው። በሌላ በኩል ወጣቱ የሚያገኘው ገቢ የሚያመነጨው ኢኮኖሚ በሀገሪቱ ኢኮኖሚም ላይ የተወሰነ ነገር ጠብ ማድረግ የሚችል ስለሆነ መንግስትንም እየደገፈ ያለ ነው። የሁሉ ነገር መነሻ ቤተሰብ ነው ያሉት ወጣት ምንተስኖት መኩሪያ ቤተሰቦች ልጆቻቸውን ሲያሳድጉ በብዙ አይነት የህይወት መስክ እየተለማመዱ እንዲያድጉ ማብቃት አለባቸውም ብለዋል። ልጆችን ለአንድ ነገር ብቻ ባናዘጋጃቸው ሁሉም ተምሮ ተመርቆ የመንግስት ስራ ብቻ ስለመስራት እያሰቡ በዛ ኤክስፔክቴሽን ውስጥ እንዳያድጉ እና ሌላ የህይወት መስክ ሌላ የህይወት መስመር ሙያ ያላቸው እንዲሆኑ መቼም አሁን ዓለም ላይ ብዙ ነገር እየተለዋወጠ ስለሆነ የሀገሪቱንም ሁኔታ የዓለምንም ሁኔታ እያዩ ልጅን በትምህርት ላይ ያለን ጠንካራ ነገር መልካም ሆኖ በሌላ ሳይድ ደግሞ በሙያም
በክህሎትም ውስጣቸው ያለውን ነገር እንዲያወጡ እንዲያሳድጉ እድል በመፍጠር ልጆች አስተዳደጋችንን አሁን እየመጣ ካለው ለውጥ ጋር ራሳችንን አጀስት ብናደርግ ጥሩ ይሆናል ብዬ አስባለሁ። ስልጠናው ላይ የተሳተፉ ወጣቶች ከስልጠና መድረኩ ለነገ ህይወታቸው ስንቅ የሚሆናቸውን ነገር ማግኘታቸውንና ወጣቶችም በተለያዩ የስራ መስክ በመሰማራት ራሳቸውን እንዲያበቁም አሳስበዋል። ከነም አልፎ ከሌላውንም ማለት የሚበቃ ስልጠና ነው ብዬ አምናለሁ። ምክንያቱም ብዙ ወጣቶች ከዚህ በፊት ጊዜያቸውን ዝም ብሎ ያልሆነ ቦታ ምናምን ያሳልፋሉ። አሁን ደግሞ ይሄንን ስልጠና ካገኙ በኋላ እንደኔ ማስበው ጥሩ ውጤት ያመጣሉ። በራሳቸው ሰርተው በራሳቸው ተለውጠው ለሌላውም ይተርፋሉ ብዬ ነው የምገምተው። ወጣቶች የምንማረው ትምህርት ለእውቀታችን ለማስተዋል በጣም ይጠቅመናል። ያንን በመጠቀም ሌሎች ስራዎችን ተጓዳኝ ስራዎችን በመስራት ክሬኤት በማድረግ ራሳችንን ማብቃት ያስፈልገናል። መጠበቅ ብቻ ተገቢ ነው ብዬ አላስብም። እንደዛ ብናደርግ አንደኛ ኢኮኖሚያችን የተሻለ ይሆናል፣ በኢኮኖሚ መወዳደር እንችላለን፣ ላይፍ ስታተሳችን ይጨምራል። ከዛ ባለፈ ደግሞ ለሀገራችን መልካም የሆነ ነገር እንሰራለን። ከኛም አልፎ ለቤተሰቦቻችን የተሻለ ነገር ማድረግ እንችላለን። የሐዋሳ ከተማን ለእንግዶች ምቹ ለማድረግ እየተሰራ እንደሚገኝ ከንቲባ ጥራቱ በየነ ገለጹ። በከተማዋ በማራቶን ሞተርስ አማካይነት የመጀመሪያው የኤሌክትሪክ ኃይል መሙያ ጣቢያ ስራ ጀምሯል። አመለወርቅ ቁሪሶ ተጨማሪ አላት። በከተማው የመጀመሪያው የኤሌክትሪክ ኃይል መሙያ ጣቢያ የምረቃ ስነ ስርዓት ላይ የተገኙት የከተማዋ ከንቲባ አቶ ጥራቱ በየነ እንዳሉት ማራቶን ሞተርስ አንጋፋ ኩባንያ መሆኑን አንስተው ሐዋሳን ለነዋሪዎቿና ለእንግዶች ምቹ ለማድረግ በሚሰሩ ስራዎች የበኩላቸውን እየተወጡ መሆኑን ጠቁመው ለታዳሽ ኃይል ኢንዱስትሪው ያበረከቱት አበርክቶ ላቅ ያለ መሆኑንም ተናግረዋል። ማራቶን ሞተርስ በሀገራችን አንጋፋ ከሚባሉ በሞተር ኢንጂነሪንግ ዘርፍ ላይ የተሰማራ ትልቅ ኩባንያ ነው። እንግዲህ መኪና ተሽከርካሪዎች ከማስመጣት ተነስቶ በሀገር ውስጥ መገጣጠምና ብሎም ደግሞ አሁን በሀገራችን በተጀመረው የታዳሽ ኢነርጂን ኃይል ታሳቢ ያደረገ የኤሌክትሪክ ቻርጆች ወደ ሀገር እንዲገቡ በተቀመጠው የፖሊሲ አቅጣጫ መሰረት ፈርቀዳጅ በመሆን የኤሌክትሪክ ተሽከርካሪዎችን በመገጣጠም ለአገልግሎት በማብቃት ግንባር ቀደም ነው ብሎ መውሰድ ይቻላል። አሁን በቅርቡ በጀመርናቸው የኮሪደር ልማት ስራዎች ክቡር ጠቅላይ ሚኒስትራችንም በከተማችን በመገኘት እየተሰሩ ያሉ ልማት ስራዎችንም በመጎብኘት ከተማችን ሐዋሳ እየበራች እየተሞሸረች መሆኑን በማየት ለአዲስ አበባ ከተማ ነዋሪዎች፣ ለመላ ኢትዮጵያውያን ከሀገርም ከሀገር ውጭም ለሚገኙ ወደ ሐዋሳ ኑ ምን ታደርጋላችሁ? ቅዳሜና እሁድ ሐዋሳ ተዘጋጅታ እየጠበቀቻችሁ ነው። መታችሁ የረፍት ጊዜያችሁን አሳልፉ ብለው ጥሪ አቅርበዋል። ከቅርብ ጊዜ ወዲህ በከተማዋ እየመጣ ያለውን ለውጥ ተከትሎ ወደ ከተማዋ እየገቡ ያሉ እንግዶች ምቹ የተሽከርካሪ መንቀሳቀሻ ስለሚያስፈልጋቸው ከኮሪደር ልማቱ ስራ ጎን ለጎን ለነዋሪዎች ብሎም ለእንግዶች ምቹ ለማድረግ በትኩረት እየተሰራ መሆኑንም ገልጸዋል። ከተማችን በአሁኑ ሰዓት በርካታ እንግዶች እየመጡ ያሉበት ነው። በርካታ ኢንቨስተሮች ከተማችን ላይ ኢንቨስት ለማድረግ ጥያቄ እያቀረቡ ነው። ከዚህ ቀደም ጀምረዋቸው የነበሩ ህንፃዎችን ለማጠናቀቅ ተፍ እያሉ ነው። አዳዲስ የኢንቨስትመንት ጥያቄዎች በስፋት እየመጡ ነው። ይሄ እንግዲህ ለእኛ እንደ ትልቅ እድል ነው የምንወስደው። በቅርቡ እዚህ ከተማችን ውስጥ የተሰራናቸው የኮሪደር ልማት ስራዎች የከተማውን ነዋሪ ለእንግዶች ለሁሉም የተመቸች ሐዋሳን ለማድረግ በተለይ ደግሞ ሐዋሳ ካላት የተፈጥሮ ሀብት ጋር አጣጥመን አረንጓዴ ከተማ ለመገንባት የጀመርነው ስራ ማሳያ ነው። በቀጣዮቹ ጊዜያት ይሄንን ስራችንን አስፍተን ስንሰራ የከተማችንን ነዋሪዎች አስተባብረን ስንሰራ ባለሀብቶቻችን በዚህ በጀመርነው የልማት ስራ ውስጥ ከጎናችን ስትቆሙ ደግሞ ሐዋሳ የኢትዮጵያ የኮንፈረንስና የቱሪዝም ማዕከል ብቻ ሳይሆን የአፍሪካ የኮንፈረንስና የቱሪዝም ማዕከል የማድረግ ላያችን እውን ይሆናል። ይሄን በአጭር ጊዜ እንደሚሳካ በጣም እርግጠኛ መሆን እችላለሁ። ይሄንንም ላረጋግጥላችሁ እፈልጋለሁ። እዚህ ከተማችን ውስጥ ያሉ ባለሀብቶች የማራቶን ሞተርስን ራዕይ እና ቪዥን ተከትለው ልክ እንደዚህ አይነት ስራዎችን እንዲሰሩ በዚህ አጋጣሚ ጥሪ እናቀርባለን። አቶ መልካሙ አሰፋ የማራቶን ሞተርስ ስራ አስኪያጅ ከአዲስ አበባ ውጪ የመጀመሪያውን የኤሌክትሪክ ኃይል መሙያ ጣቢያ በይፋ ማስጀመራቸውን ተናግረው ለሐዋሳ ከተማ የአረንጓዴ ልማት ስራ ምቹ መደላደል መሆኑንም
ተናግረዋል። ይህንን የኤሌክትሪክ ቻርጀር በዚህ በክልላችን የመጀመሪያ ስናደርግ ሁሉ ነገር ተጓጉዞ የመጣው በአውሮፕላን ነው የመጣው። በፍጥነት መግባት ማሳየት አለብን እና ከተማዋ ስማርት ሲቲ ናት። ስማርት ሞቢሊቲ ትፈልጋለች። ይህንን በመያዝ ለዚህ ፈርቀዳጅ ሆነን አሳይተን ከዚህ በኋላ ደግሞ በከተማ መስተዳደሩ በክልሉ ባለው እቅድና መሰረት ለማስፋፋት ይህንን ለማገዝም ለመስራትም ኃላፊነት ስላለብን የመጣን ካምፓኒ ስለሆን ኩራትና ክብር ይገባናል ማለት ነው። ጥገና መኪና መሸጥ ብቻ አይደለም፣ ኃይል እንደዚሁ ከከተማችን መዲና ከቤቱ ኃይል ያገኛል ማለት ነው። ቤቱ ሐዋሳ ለምታስቡ ለኮንፈረንስ፣ ለስብሰባ፣ ለጉብኝት የምትመጡ ማናችሁም የኤሌክትሪክ ተሽከርካሪ ያላችሁ ስጋት አይግባችሁ እንላለን። በአንድ ጊዜ ከ30 እስከ 40 ደቂቃ ፉል ቻርጅ ያደርጋል። ከ20% እስከ 80% 30-40 ደቂቃ ነው። ስለዚህ በአንዴ 4 መኪናዎችን ማስተናገድ ይችላል። ለዚህ የሚሆን የፓርኪንግና የቦታና የኃይል እገዛ ከተደረገልን በመሀል ከተማ በፍጥነት እንደምናስፋፋ ማራቶን ሞተር ኢንጂነሪንግ ቃል ይገባል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የኢራን ጠቅላይ መሪ አያቶላህ አልካሜኒ ስርዓተ ቀብር ከተፈጸመ በኋላም የሚተካቸውን አዲስ መሪ ይፋ እንደሚደረግ የሀገሪቱ መገናኛ ብዙሃን ያወጣው ዘገባ አመላክቷል። እስራኤል በበኩሏ ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ አሁንም እርምጃ እንደምትወስድ አስታውቃለች። ሙሉ ቀጠራ ተጨማሪ አላት። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘገቡ ዳግም የሚመረጠው መሪ ለደህንነቷ ስጋት ሆኖ የሚቀጥል ከሆነ እርምጃዎችን እንደምትወስድ እስራኤል አስታውቃለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊኩ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ተዘግቧል። ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና እስራኤል እንዳይጋለጡ አስፈላጊ የሆነ የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መወሰዱን ዘገባዎች እየጠቆሙ ነው። ነገር ግን ቆም በምትባል ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት እንዲሁም ቴህራን ውስጥ ስብሰባ የሚያደርጉበት ቦታ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ተዘግቧል። የአያቶላ ሀሜኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባል ከተማ ውስጥ በሚገኘው 8ኛ የሺአ ኢማም የእምነት ስፍራ ሊሆን እንደሚችል እየዘገቡ ነው። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ የሟቹ መሪ ልጅ ሞጅታባ ሀሚኒ አዲሱ መሪ እንዲሆን ከስምምነት መደረሱንና ይፋ እንደሚደረግ ዘግቧል። ፋርስ ዜና ወኪል ከሀሚኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱ በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካትስ ለሀገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማቸው እንደሚሆን ተናግረዋል። እስራኤልን የማጥፋት እቅድን የሚቀጥል አሜሪካ ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት ጥቃት የአገሪቱ ጠቅላይ መሪን ጨምሮ በርካታ ፖለቲካዊና ወታደራዊ ባለስልጣናት ተገድለዋል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለየካቲት 25 2018 ዓ.ም ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብራችሁ ነበርኩኝ። መልካም ምሽት።